ሰላም ሰላም ውድ ቤተሰቦቼ እንደምን አደራችሁ? ደህና አደራችሁ? ስራ፣ ጤና፣ ቆይታ ሁሉ ሰላም፣ ሁሉ መልካም። ፈጣሪ ስም የተመሰገነ ይሁን። እኔ ጋር ሁሉም ሰላም ነው፣ ሁሉ መልካም ነው። ጌታ ስም ይባረክ። አላችሁ ውዶቼ? ካላችሁ እግዚአብሔር ይመስገን። እንኳን ኖራችሁ፣ እንኳን በሰላም ሆናችሁ እያልኩ ዛሬ በአዲሱ ቪዲዮ መጥቻለሁ ማለት ነው። እሱ ምንድን ነው? እነማን ናቸው ካላችሁ ያው ታውቁታላችሁ። እነ አብርሃምና ሄርሜላ እነ ሩታ። ዛሬ ደግሞ ሲመጡ አቤልና ሄርሜላ እነ ሩታ ናችሁ የመጡት። እነሱ ደግሞ ለምንድን ነው የመጡት? ሩታን ጠርቶ አብርሃምን ትፈልጊያለሽ ወይኔ በላቸው። ሰው ምን እየሆነ ነው? ቆይ በሰላም ነው? በጤና ነው? ቆይ እኔ እኮ ያልገባን ነገር ነው። እኔ በጤና ነው ሄርሜላ? ቆይ አብርሃም እኮ ለእሷ ባሏ እኮ ነው። ትፈልጊያለሽ፣ ታፈቅሪያለሽ፣ ትወጂያለሽ? ምን አይነት ጥያቄ ነው? ለእኔ አልገባኝም ይሄ ነገር። ፈተና ነው። ቪዲዮ ላይ አይተሻል አይደለም? እሱ እንዴት እንደሚሆን ለእሷ እሷ ወልዳ ከራስነቷ ከወጣችን በኋላ እሷ በእሷ ላይ የሱ አይን በሷ ጋር ነው። አንቺ ዝም ብለሽ አትሮጪ፣ አትድገሚ። ደግሞ አንቺ ጥያቄ ትክክል አይደለም። የምትጠይቂው ጥያቄ ትክክል አይደለም። ቪዲዮ የተሻለ አይደለም። ከነሱ መራቅ ነው አንቺ እንጂ እሷን ጠርተሽ ማናገር አይደለም። አስፈላጊ አይደለም በራሴ በኩል ማለት ነው። ምክንያቱም የእሷ ባህል ነው። ቪዲዮ የተሻለ እንዴት እንደሚሆን እዚህ ጋር ተኝ እንዲሁን እያለ አቂፎን ለመሳም ጉዳይ አለ። አንቺ ደግሞ መተሽ አንቺ ስትመጪ አንተባተበ። ለምን እንደፈራ ለምን እንደዚህ ሆነ አላውቅም። ብቻ ሁሉም ነገር የምታዥው አንቺ ነሽ። ወደ እሱ ጋር ሄደሽ አንዴ ፍቅር ጥያቄ፣ አንዴ አፈቅራለሁ፣ አንዴ ቀለበት ያርገ፣ አንዴ እንጋባ፣ እንኑር፣ ሽማግሌ ላክ ምናምን ያልሽው አንቺ ነሽ። ከሱ አፍ እስካሁን ምንም ነገር አልወጣም። የሚያምረው ደግሞ ምንድን ነው? ወንድ ልጅ ራሱ ፈልጎ አፍቅሮ ቀለበት አረጋለሁ፣ እንዲህ አረጋለሁ፣ አፈቅረሻለሁ። ወንዶቹ እንደዚህ ስትሉ ያምራል። ግን ሴት ልጅ አይን በጨው አጥቦ እኔን እንዲያርግ ነኝ እንዲያርግ በቃ አሁን በሜዳ ላይ ወታችሁ ልብሱን አውልቃችሁ መተኛት ብቻ እኮ ነው ቀረ። በቃ ለእናንተ ይሄ ነው። የሚያይ ሰው ምን ይላል? የሚሰማ ሰው ምን ይላል? ቤተሰብ ምን ይላል ብላችሁ ማሰብ አለባችሁ። በቁም ነገር ማለት ነው። ድራማ ይሁን ምንም ይሁን እኛ የሚያገባ ነገር የለም። ግን ሴት ልጅ እንደዚህ አይል ሼም ነው። ደግሞ በወንድ ነው የሚያምረው። እሱ ደግሞ ጥያቄ ሁሉ በወንድ በኩል ሲመጣ ደስ ይላል፣ ያምራል። ግን በሴት በኩል ጥሩ አይደለም፣ አሳፋሪ ነው፣ ጥሩ አይደለም፣ ይደብራል። አሁን ነገር አንቺ እንደዚህ ደባሪ ነገር እያደረግሽ የሚያስጠላ ነገር፣ ሴቱን የሚያሳድብ ሴት እርካሽ የሚያደርግ ነገር እየሰራሽ ነው። ይሄ ጥያቄ ሁሉ በወንዶች በኩል ሲመጣ ደስ ይላል። በዛ በኩል ነው የሚመቸው እንጂ በሴት በኩል ምንም አይደለም። አንቺ ራስሽ አፍቅረሽ እኔ አፍቅሬያለሁ ወድጃለሁ ምናምን ብለሽ መጣሽ፣ እሱ አይወድሽም፣ አይፈልግሽም። ነገ ትቶ ይሄዳል። ደግሞ ምን ትሆኛለሽ? ምን ትያለሽ? አሁን እቺት ልጅ አሁን ሩታ ልጅ ወልዳ ቤተሰብ ከቤተሰብ ጋር ተገናኝቶ ሁሉም ነገር የጨራረሱት ልጆች ናቸው። ግን አንቺ በመሃል መተሽ እንደዚህ ያርገሻል። አሁን ደግሞ መተሽ ሩታን ትፈልጊያለሽ፣ አብርሃምም አትፈልግም። በዚህ ሳምንት ውስጥ እንደዚህ አይነት ባህሪ እያየው ነኝ፣ ጸባይሽን እያየው ነኝ። በሷ ሳይሆን ጸባዩ የሚታየው በአብርሃም ነው። አብርሃም እዚህ ጋር ተኝ፣ እዚህ ጋር ሁኑ፣ በአንድ ላይ እንኖር፣ ልጁን በአንድ ላይ እናሳድግ እያለ እየለመናት ነው። አንቺ ደግሞ መተሽ ሩታ ጋር መተሽ
እሱን ትፈልጊያለሽ አትፈልጊም? እኔ አንከባክቤ እንዲህ አድርጌ አኖራለሁ። አንቺ ሴት እኮ ነሽ። አንቺ ሴት፣ እሱ ወንድ ነው። እሱ ወንድ ሆኖ አንቺን ካልፈለገ፣ አንቺ ሴት ሆነሽ እሱን ከፈለግሽ አይሆንም፣ ከአንቺ ጋር አይደለም። እሱም አይፈልግም። እሱ ደግሞ አንቺን እንደማይፈልግ እያሳየ ነው፣ እየነገረ ነው። አንቺ ነቄ ሰው ትመስያለሽ፣ ግን ነቄ አይደለሽም። እያየንሽ እኮ ነው፣ እያየን እኮ ነው። ነቄ ሰው፣ የተማረ ሰው ትመስያለሽ። ሁሉም ነገር የምታቂ ሰው ትመስያለሽ፣ ግን አታቂም። አንቺን አሻንጉሊት አድርጎ አብርሃም እየተጫወተ ነው። አንቺ በሩታ ትመጪያለሽ፣ በአብርሃም ትመጪያለሽ፣ በአበልም ትመጪያለሽ፣ በዛም ትመጪያለሽ፣ በዚህም ትመጪያለሽ። ግን ቦታ ለአንቺ የሚሰጥ ሰው ማንም የለም። ቦታ የማይሰጥበት ቦታ ለምን ትገኛለሽ አንቺ? ለነኮ ጥያቄ ይሄ ነው። ሩታ ብትመለስም ባሏ ነው፣ የልጅ አባት ባሏ ነው። ከዚህ በፊትም እነዚህ በአንድ ላይ እየኖሩ ሳሉ የሆነ ግጭት ተፈጠረ። አንቺ መተሽ ገፍተሻል። በጭራሽ አበላሸሽም። አንቺ እኮ ነሽ ያበላሸሽም። አሁን ደግሞ መተሽ ትፈልጊያለሽ አትፈልጊ? ምን አይነት ጥያቄ ነው? ቤተሰቦች እስቲ እናንተ ንገሩ። ትክክል ነው ይሄ? በወንድ በኩል የሚመጣ ጥያቄ ሁሉ አንቺ ሴት ሆነሽ አንቺ ትጠይቂያለሽ። እሱ አይፈልግም። እሱ አንድና አንድ ልጅና የልጅ እናት ነው የሚፈልገው። አንቺ ግን በመሀል ወዲህ ወዲያ ትያለሽ። በቃ ተይ። አንቺ ዝም ብለሽ ይሄንን ጥያቄ ወደ ሩታ ጋር ከመምጣት በፊት አንቺ ራስሽን ቪዲዮ አይተሻል አይደለም? እሱ እንደማይፈልግሽ እንጂ ታውቂያለሽ አይደለም? እሷ አንቺን ማግኘቱም አትፈልግም። ከዚህ በፊትም እናውቃለን፣ አንቺም ታውቂያለሽ። ግን ይሄንን ጥያቄ ለምን አስፈለገ? በቃ እነሱ የማይፈልጉት መሆኑን ካወቅሽ ራስሽን ረቅ ብለሽ ጓደኛ ይዘሽ መኖር ነው። ከዚህ በፊት አሁን ያንቺ በስተጀርባ ሁሉም ነገር እየተጣራ ነው። አብርሃም ሁሉም ነገር ፋይል ደርሷል። ምን ሆኗል? ያንቺ ነገር ሁሉም እነ ደስታ የሚባለው የሱና ያንቺ ነገር ፋይሉ እንዳለ በአብርሃም እጅ ነው። አብርሃም ግን እያወቀ ያላወቀ ሰው ሆኖ አንቺ ጋር ወዲህ ወዲያ እያለ አሻንጉሊት አድርጎ አንቺን እየተጫወተ ነው። ታውቂያለሽ? እንዴት አንቺ ነቂ ትመስያለሽ፣ ስናይ ማለት ነው። ነቂ ሰው ትመስያለሽ፣ ግን ነቂ አይደለሽም። በአንቺ ላይ ሲጫወት እንዴት እሱ አፈቅረሻለሁ፣ እወደሻለሁ፣ እንዲህ አደርግሻለሁ፣ እንዲህ እንሆናለን ብሎ እሱ ለማውራት የሚያስፈልገው ነገር ሁሉ አንቺ ታወሪያለሽ፣ ግን እሱ አይፈልግም። አንቺ ያመጣሽውን ጥያቄ ሁሉ እሱ አይቀበልም። ላስብበት ይላል እንጂ ላስብበት ማለት ያው ፊት ለፊት ይዘልቃል። እንደዚህ ሆነን እየሆነን እንቀጥላለን ማለት ነው እንጂ ተቀብያለሁ ማለት አይደለም። ማለት አንቺ ደግሞ ማወቅ አለብሽ። አሁን ባለፈው ከአብርሃምም ጠይቀሻል። አንተ ወደ ሩታ ጋር ለመመለስ ሀሳብ አለ፣ ፈቃደኛ ነህ ብለሽ ጠይቀሻል። እሱ ደግሞ ምንድን ነው ያለው? እኔ እንደ ድሮ እኔ ከእሷ ጋር ቢኖር ደስ ይለኛል፣ እፈልጋለሁ አለ። ነገረሽ፣ ሰምተሻል። ደግሞ ባለፈው በቪዲዮ ላይ ሁላችንም አይተናል። የእሱ ፍላጎት የእሷ ፍላጎት የእነሱ ፍላጎት አንድ መሆኑን አውቀናል፣ አይተናል። አንቺም አይተሻል። ይሄ ጥያቄን ይዘሽ ወደ ሩታ ለማምጣት አልነበረብሽ። ጌታ አንቺም ነቂ መሆን አለብሽ። አንቺ እኮ ሰው አጥተሽ አይደለም እኮ ጥሩ መልክ አለሽ። እንደዚህ መጥፎ ነገር እንደዚህ ባለ ትዳር ወንዶች ቂጥ ከሚዞር አንቺ ራስሽን የሆነው ይዘሽ ያ ሰውን ይዘሽ አንቺ ብትዞሪ ደስ ይላል። ማንም አይጥልሽም። ግን አንቺ የሰው ባል ስለዋሸሽ ሰው ሁሉ ይጥልሻል። ማንም የሚወድ የለም አንቺ። ሰው ሁሉ የሚያይ ሁሉ ምንድነው እቺት ያው የከሌት ባለ እንደ አርጋ ከሱ ጋር እንዲ የሆነች ናት ይላል እንጂ አንቺን የሚወድ የለም። ይሄ ሁሉ ምንድነው? ባንቺ ስራ ነው። በሴት ላይ በወንድ ላይ የሚያምረው ነገር ሁሉ አንቺ ሴት ሆነሽ አንቺ ታርጊያለሽ። ኖ እንደዚህ አይደለም። ደግሞ እዛ ጋር ሆቴሉ ጋር ሄደሽ ወንድ
ከሴት ላይ እንዲሆነው ይወጣል እንጂ ሴት በወንድ ላይ እንደሆነው አይወጣም። አሁን እሱ እንደዚህ ሆኖ ሲቀመጥ አንቺ ሄደሽ በሱ ላይ እንደዚህ ትሆናለሽ። ነው አይደረግም። እሱ እንደዚህ ጎንበስ ሲል አንቺ ደግሞ እስከዚህ ባዶ ያለውን ልብስ ለብሰሽ መተሽ እንደዚህ ሆነሽ ጡቱን እሱን ታሳያለሽ። ዞረሽ ዞረሽ አጭር ረዥም መተሽ የሱ ቄጥሽና ሰውነትሽን እሱን ታሳያለሽ። እሱ ግን አይፈልግም። ይሄ ለአንቺ ደግሞ ውርደት ነው። ውርደት ነው። ለአንቺ ብቻ ሳይሆን ለቤተሰብ፣ ለዘመድ አዝማድ፣ ለሁሉ ሼም ነው። ለአንቺ ደግሞ አንቺን የሚፈልግ ወንድ ከአንቺ ጋር የሚኖር የአንቺ ጓደኛ የአንቺ ፍቅረኛ ቢሆን ችግር የለም። ግን ባለትዳር ነው። የስንት ሴት ቅጥ ያየ ሰውዬው ነው። አንቺ አሁን መተሽ እንደዚህ ጎንበስ አድርገሽ ጡቱን እሱን ታሳያለሽ። ቄጥሽን እንዲህ እያለሽ እሱን ታሳያለሽ። የማይሆን ጥያቄ ታመጪያለሽ። ምን ታረጊያለሽ? እሱ አይፈልግም። አንቺን ስለማይፈልግ ነው ይሄንን ሁሉ አንቺ ጥያቄ ስታመጪ እሱ ምንድነው ላስብበት እያለ ላስብ ማለት ያው እንደዚህ እየሆነን እንቀጥል ማለት ነው እንጂ የአንቺ ጥያቄ ተቀብያለሁ ማለት አይደለም። ማወቅ አለብሽ አንዳንዴ ማለት ነው። እኛ ሴት ሆነን ሴትነቱን ወደ ዝቅ የሚያደርግ ነገር ባንሰራ ደስ ይለኛል፣ በራሴ በኩል ማለት ነው። እና ውድ ቤተሰቦቼ የራሴ ሀሳቡ የራሴ አስተያየቱ ይሄ ይመስላል። እናንተ ጋር ምን ይመስላል? እስቲ እናንተ ጋር ያለው እናንተ ግልጽ ብታረጉ በአንድ ላይ እንወያያለን፣ እናወራለን፣ እንሰራለን። በራሴ በኩል እኔ ያመጣሁት አይዲያ ለሄርሜላ ነው። ይሄንን ላይክ እያደረጋችሁ ወደ ሄርሜላ ጋር አድርሱ። ነቂ ሰው ትመስያለሽ፣ ባክሽ ተመለሽ። አብርሃምና ሩት አንዱ ከአንዱ ጋር ታውቂያለሽ፣ ክርና ማርፌ ናቸው። ስለዚህ አንቺ በመሀል ከዚህ በፊት መተሽ የገባሽው አንቺ ነሽ። አሁንም አንቺ ውልቅ ብለሽ 1 3 4 ሳምንት የሚሆነው እስቲ ጥፊ። አንቺን ተከትሎ አይሄድም መቼም ከልጅ ጋር ነው ከልጅ እናት ጋር ነው እንጂ ወደ አንቺ ጋር አይሄድም። ሁሌ ተከትለሽ የምትመጪው አንቺ ነሽ። እርካሽ አንቺ የምታርጊው አንቺ ነሽ። ሴትነትሽን ክብርሽን ዝቅ የምታርጊው አንቺ ነሽ። ቤተሰቦችሽን የምታሳድጊው አንቺ ነሽ። የማይሆን ነገር የምታደርጊው አንቺ ነሽ። በሆቴልም በክለብም የትም ይሁን የምትራመጂው የምትናገረው ሁሉ ነገር የማይሆን ነገር የምታደርጊው አንቺ ነሽ። ተጠያቂ ለሁሉም ነገር አንቺ ነሽ። የነኚህ ልጆች ትዳር የበተንሽው አንቺ ነሽ። በአንቺ ምክንያት ነው። ለምን ይሆናል ይሄ ሁሉ? እስቲ አንድ ቀን ቤተክርስቲያን ገብተሽ አታውቂም? እናም ለሁላችንም ለኛ እንትን አለ፣ ቤተክርስቲያን አለ አይደለም? ሃይማኖታችን ቤተክርስቲያን አለ አይደለም? እንገባለን አይደል? ቃል እንሰማለን አይደለም? የባለ ትዳር ወንድ አትመኝ ይላል እግዚአብሔር ቃል። ምን አደርጋል? እስቲ አንብቡ፣ መጽሐፍ ቅዱስም አንብቡ። አንዳንዴ በእውነት ቤተክርስቲያን ገብተን እያሳለመን እየጸለየን ቅዱስ ቁርባን እየቆረበን እዚህ ጋር መተን ደግሞ የሰው ባል አማልለን ትዳሩን ፈተን እስቲ አስቡ። እግዚአብሔርን በጣም ከባድ ነው እና እግዚአብሔር አምላክ ልቦና ይስጠን እላለሁ። ውድ ቤተሰቦቼ እኔ ጋር ያለው አስተያየቱ ይሄንን ይመስላል። እናንተ ጋር ያለው ደግሞ እናንተን አስቀምጡ፣ እሰማለሁ። በኮሜንት ቢሆንም እመልሳለሁ። ይሄ የኔ አካውንቱ አዲስ ነው። ገብታችሁ ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉ። እነ ሄርሜላ ጋር ላይክ እያደርጋችሁ እነ ሄርሜላ ጋር አድርሱ። ለምን? ይሄ ለእሷ አስፈላጊ ስለሆነ ነው፣ እሷን የሚመለከት ስለሆነ። ስለዚህ ፕሊስ አድርሱ። ተባረኩ። መልካም ቀን ይሁንላችሁ። በጠዋቱ መጥቼ ያው ለፈለፍኳቸው። ስለዚህ መልካም ቆይታ ይሁንላችሁ። መልካም ውሎ ይሁንላችሁ። ቻው